መንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶቼ፣ ላይካነ ምስጢር፣ ስዩማን እግዚአብሔር፣ ዲያቆናት በአርባና በሰማንያ ቀናችሁ አባት ሁላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምዕመናት፣ ሕፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹህ የወርቅ መስሎ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ መልካም ልብ የሚል ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 4 እስከ 8 ያለውን የመጽሐፍ ቅዱስ ክፍል መነሻ አድርገን ነው የምንማረው። ክፍሉን አንድ ጊዜ አነብላችኋለሁ። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎቹ ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይም ወፎች በሉት። ሌላውም በዓለት ላይ ወደቀ፣ በበቀለ ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለ ጊዜ 100 እጥፍ አፈራ። ይህንን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን ቢሆንልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል ጸጋውን እንዲያበዛልን ሕልውናው እንዲሰማን ቅዱስ ፈቃድ ይሆንልን። ርዕሳችን መልካም ልብ የሚል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ብዙ በምሳሌ ያስተማረው ትምህርት አለ። ወደ 40 የሚጠጉ ምሳሌዎችን በመጽሐፍ ቅዱስ ውስጥ እናያለን። ታዲያ ምሳሌ ጥቅሙ ምንድነው ካልን ሁለት ነገር ማንሳት እንችላለን። የመጀመሪያው ምሳሌ የረቀቀውን ለማጉላት የራቀውን ለማቅረብ ነገርን የበለጠ ግልጽ ለማድረግ ምሳሌ ይጠቅማል። ለዛ ነው ጌታችን ትምህርቱን ካያችሁ ለእናቶች በእርሾ እየመሰለ፣ ለገበሬዎች በዘር እየመሰለ፣ ለወታደሮች በጥሩር በጋሻ በቀስት እየመሰለ፣ ለባለ ሀብቶች ለባለጸጎች ደግሞ በድሪም እየመሰለ ሐሳቡን ሲነግራቸው እናያለን። በእውነት ምሳሌ ባይኖር ኖሮ ዓለም አሁን ያለችበት ስልጣኔ ወይም እድገት የምትደርስ አይመስለኝም ነበር። ምክንያቱም የበለጠ እንድንግባባ የሚያደርግ ነው ምሳሌ። ስለዚህ ከቃሉ በስተጀርባ ያለውን ሐሳቡን እንዲረዱት የልቡን ሐሳብ እንዲያውቁት በምሳሌ ያስደገፈ ጌታችን ያስተምር ነበር። ይሄ ብቻ አይደለም። ምሳሌ አሁንም ነገርን የበለጠ ሚስጥር ለማድረግ ነገርን ለመሰወርም ይረዳል። ደቀ መዛሙርቱ ከትምህርቱ በኋላ የሚጠይቁት ጥያቄ ነበር። ለምንድነው በምሳሌ የምታስተምረው ይሉት ነበር። እሱ ምን ብሏቸዋል? ለእናንተ የእግዚአብሔርን መንግስት ማወቅ ተሰጥቷቸዋል። እነሱ ግን እያዩ ስለማይመለከቱ እየሰሙ ስለማያስተውሉ በምሳሌ ይነገራቸዋል ብሎ መልሷቸዋል ወገኖች። ስለዚህ ልባችንን ለእግዚአብሔር ቃል የምንዘጋ ከሆነ ችላ የምንል ከሆነ የማናስተውል ከሆነ የበለጠ ሚስጥር እንዲሆንብን በምሳሌ ይነገረናል ማለት ነው ወገኖች። ጌታችን ብዙ ምሳሌዎችን አስተምሯል። ካስተማረው ምሳሌዎች አንዱ የዘሪው ምሳሌ ነው። ቃሉን ሲጀምር ዘሪ ዘር ጨብጦ ሊዘራ ወጣ ነው የሚለው አይደል? ዘር የተባለው የእግዚአብሔር ቃል ነው። ዘሪው ደግሞ እግዚአብሔር ነው።
ዛሬም እግዚአብሔርን ቃል የተለያዩ ሰዎች ሊናገሩት ይችላሉ። ከጳጳሳት ጀምሮ እስከ ምዕመናን ድረስ የተለያዩ ሰዎች ቃሉን ሊናገሩት ይችላሉ። ግን የቃሉ ባለቤት ማን ነው? እግዚአብሔር ነው ወገኖቼ። ስለዚህ ከእግዚአብሔር እንደምንሰማ ሆነን ተቀምጠን ልናዳምጥ ይገባል ወገኖቼ። የእግዚአብሔር ቃል ኃጢአታችንን እንዳንጨርስ ኃጢአታችንም እንዳይጨርሰን የሚያደርግ ነው። የእግዚአብሔር ቃል በደላችንን እንዳንጨርስ በደላችንን መልሶ እንዳይጨርሰን ከገደል የሚመልስ ከሞት የሚመልስ ከሲኦል የሚያስመልጥ ቃል ነው የእግዚአብሔር ቃል። ተራሮች ቁጭ ያሉት እኮ በእግዚአብሔር ቃል፣ ሰማያት የጸኑት በእግዚአብሔር ቃል። ሰማይና ምድርን ያጸና ቃል እኛም ቁጭ ብለን ብንሰማ ሕይወታችንን ያጸናዋል፣ ትዳራችንን ያጸናዋል፣ ኑሯችንን ያጸናዋል ወገኖች። ስለዚህ የዘሪው ባለቤት ወይም የቃሉ ባለቤት እግዚአብሔር መሆኑን ከምን በላይ መረዳት ያስፈልጋል። ስለ ዘር ሲነሳ ዘር የመጀመሪያው ፍሬ ያለ ዘር መልካም መሬት ካገኘ ፍሬ ያፈራል። የእግዚአብሔርን ቃል የሚፈልገው መልካም ልብ ነው። በእምነት የተሞላ ልብ፣ ትህትና ያለው ልብ ካገኘ የእግዚአብሔር ቃል ፍሬ ያፈራል ብሏል እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ። ዓይኖቹን ወደ ሰማይ አንስቶ አባት ሆይ ይህንን ምስጢር ከአዋቂዎች ጥበብ አለን ከሚሉ ሰዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብሎ ተናግሯል። አያችሁ፣ የእግዚአብሔር ቃል የሚገባው በሊቅነት መንፈስ አይደለም። እኔ አዋቂ ነኝ፣ እኔ ጠቢብ ነኝ በሚል መንፈስ የእግዚአብሔር ቃል አይገባም። የእግዚአብሔር ቃል የሚገባል በልባችን ላይ ፍሬ ማፍራት የሚችለው እንደ ሕፃናት ትሑታን፣ እንደ ሕፃናት የእምነት ሰዎች ስለሆነ ነው ወገኖች። ስለዚህ ዘር መሬት እንደሚፈልግ የእግዚአብሔርን ልብ ይፈልጋል። እግዚአብሔር ልባችንን መልካም ያደርግልን። ለዛ ነው ርዕሳችን መልካም ልብ የሚለው። ይሄ ብቻ አይደለም፣ ዘር እርሱን የሚመስለውን ነው የሚያፈራው። ስንዴ ከዘራችሁ ስንዴ ነው የሚያፈራው። በቆሎ ከዘራችሁ በቆሎ ነው የሚያፈራው እንጂ ጤፍ አያፈራም። እኛም በትክክል የእግዚአብሔር ንጹህ ቃል ከተዘራብን የምናፈራው የምንመስለው የአብ አካላዊውን ቃል ኢየሱስ ክርስቶስ ነው ወገኖች። ያው የክርስትናው ትልቁ መገለጫ ምንድነው ካላችሁ ክርስቶስን መስሎ መኖር እኮ ነው። የሐዋርያት ሥራ ምዕራፍ 11 ሄዳችሁ ስታነቡ በአንጾኪያ ይኖሩ የነበሩ አማኞች ለመጀመሪያ ጊዜ ምን ተባሉ ይላል? ክርስቲያን ተባሉ የሚል ቃል ታነባላችሁ። ይህ ክርስቲያን የሚለው ስያሜ ራሱ አሕዛብ ያወጡልን ስያሜ ነው። የማያምኑ ሰዎች ያወጡልን እኮ ስያሜ ነው። አሕዛብ የክርስቲያኖችን አኗኗር አይተው እነዚህማ ልክ ኑሯቸው እንደ ክርስቶስ ነው፣ ክርስቶሳውያን ናቸው ሲሉ ክርስቲያን ብለው ጠሩ ወገኖች። ያያችሁ፣ በአጭር ቃል ክርስቲያን ማለት ክርስቶስን መስሎ የሚኖር እሱ የተናገረውን ደግሞ የሚናገር፣ እሱ በረገጠው ላይ አስተካክሎ የሚረግጥ፣ እሱ በጻፈው ላይ ደርቦ የሚጽፍ ማለት ነው ክርስቲያን ማለት ወገኖች። የክርስቲያን ትልቁ የሕይወቱ መመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ ቦታ ቢሆን ኑሮ ምን ነበር የሚያደርገው የሚል ቃል ነው ወገኖች። ክርስቶስ በድሃ ፊት ቢቆም ምንድነው የሚያደርገው? ክርስቶስ በተጨነቁ ሰዎች፣ ባዘኑ ልባቸው በተሰበሩ ሰዎች ፊት ቢቆም ምንድነው የሚያደርገው የሚለው ቃል ወገኖች የኑሯችን የሕይወታችን መመዘኛና መመሪያ ሊሆን ይገባል ወገኖች። ዘር የሚመስለውን ነው የሚያፈራው። ስለዚህ ቃሉን በመልካም ልብ ከተቀበልን እሱን እንመስላለን ማለት ነው። ይሄ ብቻ አይደለም፣ ዘር ያጨዳ ዘመን አለ። ዛሬ የተሰበሰብነው በሆነ ጊዜ እኮ በሰማነው ቃል ነው። ምናልባት የዛሬ 10 ዓመት ወይ ደግሞ የዛሬ 5 ዓመት በሰማነው ቃል ሊሆን ይችላል። በእርግጥ በሰዓቱ ስንሰማው ንቀነው ሊሆን ይችላል። ቦታ ሳንሰጠው ችላ ብለነው ሊሆን ይችላል። እግዚአብሔር ግን ምናችን ሲነካ እንደምንጮህ ያውቃል። ስለዚህ ጎናችንን ሲመታው፣ ዙሪያችን ገደል ሲሆንብን፣ ቀጥሩ ሲጨልምብን ያኔ ለካ የመኖሪያ ሚስጥር እግዚአብሔር ነው ብለን እንድንመጣ ምክንያት ይሆነን መጀመሪያ የሰማነው ቃል።
መጀመሪያ ያደመጥነው ቃል ነው። ምክንያቱም ዘር ያጨዳ ዘመን አለ። የእግዚአብሔርም ቃል በሞገስ የሚገለጥበት በክብር የሚገለጥበት ዘመን አለ። እኛ እንጨነቃለን። አንዳንድ ጊዜ ተስፋ እንቆርጣለን። አንድን ሰው መክረነው አስተምረነው አልመለስ ሲል በቃ ተስፋ እንቆርጣለን። ግን ወገኖቼ ልብ በሉ፣ ሰዎች የሚነኩበት የራሳቸው ዘመን አለ። እናንተ ብቻ ተናገሩ፣ እናንተ ብቻ ቃሉን ካፋችሁ አውጡ። እነሱን የሚለውጥ ማን ነው? በሰዓቱ እግዚአብሔር ነው። በቃና ዘገሊላ ታስታውሳላችሁ አይደል? ጋኖቹን በውሃ የመሙላት ድርሻ የማን ነው? የአገልጋዮቹ ነው። በጋኑ ውስጥ የተሞላውን ውሃ ደግሞ የመለወጥ ድርሻ የማን ነው? የእግዚአብሔር የክርስቶስ ነው ወገኖች። ስለዚህ እግዚአብሔር ቃል ወድቆ አይቀርም፣ ደብዝዞ አይቀርም። ዛሬ ላይ ሰሟችሁ ይችላሉ፣ ግን ስጧቸው። መንፈሳዊ መጽሐፍትን ስጧቸው፣ ትምህርቶችን አካፍሏቸው። የሆነ ጊዜ ግራ ግብት ሲላቸው ያንን የሰጣቸውን ቃል መስማት ይጀምራል። እስቲ አሁን ደግሞ የእግዚአብሔርን ቃል ላድምጥ ይላሉ ወገኖች። ዘሪ ዘሩን ሊዘራ ወጣ ነው የሚለው። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎች በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ በበቀለም ጊዜ እሾህም አብሮ በቀለና አነቀውና። ሌላውም በመልካም መሬት ላይ ወደቀ፣ በበቀለ ጊዜ 100 እጥፍ ፍሬ ያፈራ ነው የሚለው። እንግዲህ ልብ በሉ፣ ዘሩ ስንት ነው? ዘሩ አንድ ነው። ዘሩ ያረፈበት መሬት ግን ልዩ ልዩ። የእግዚአብሔርም ቃል አንድ ነው። የሚሰሙት ሰዎች ግን ልባቸው ልዩ ልዩ ነው። አሁን ዘሩ የወደቀበትን መሬት ወይም ደግሞ የሰዎችን ልብ በተወሰነ መጠን መጽሐፍ ቅዱስን መነሻ አድርገን የምናየው። የመጀመሪያው ዘሩ ሲዘራ በምን ላይ ነው ወደቀ የሚለው? በመንገድ ዳር ወደቀ። ምንድነው የመንገድ ዳር? ያጅ የሚበዛበት ነው አይደል? እግረኛ የሚበዛበት ነው። እንደውም በመንገድ ዳር ያሉ ቤቶች ብዙ ጊዜ እንግዳ ይበዛባቸዋል። ሰላም የሚላቸው ይበዛል። ስለዚህ ይሄ ዘር የወደቀው እዛ መንገድ ዳር ነው የወደቀው። መንገድ ዳር ስለወደቀ ሁለት ችግር ገጠመው። የመጀመሪያው በእግር ተረገጠ፣ ሁለተኛው ደግሞ ወፎች ለቀሙት ይላል። በእግር ተረገጠ ሲል ምን ማለት ነው? እነዚህ ቃሉን ሲሰሙ በእውነት ደስ የሚላቸው ናቸው፣ የሚረኩ የሚጽናኑ ናቸው። ግን ልክ ከቤተ ክርስቲያን ሲወጡ የእግዚአብሔርን ቃል በሰው ቃል የሚተኩ፣ የእግዚአብሔርን እውነት በዓለም እውነት ወይም በዓለም ፍልስፍና የሚፈትሹ የሚመረምሩ ስለሆኑ ቃሉን የሚያስረግጡ ናቸው። አዎ ፍልስፍና በእርግጥ አንዳንድ ጊዜ ይጠቅማል። ለሰው ልጅ የሚጠቅሙ ፍልስፍናዎች አሉ። ግን ፍልስፍናውም ቢሆን አንዳንድ ጊዜ ያብዳል። የእግዚአብሔር ቃል በፍልስፍና አይመዘንም፣ አይፈተሽም። ፍልስፍና ግን በእግዚአብሔር ቃል ይመዘናል፣ ይፈተሻል ወገኖች። ስለዚህ የእግዚአብሔርን ቃል በክብሩ መያዝ አለብን። ከክብሩ ዝቅ ካደረግነው በእግር ይረገጣል፣ ባላዋቂዎች ይረገጣል፣ በክፎችና በአመፀኞች ቃሉ ይረገጥብናል ወገኖች። በክብሩ መያዝ አለብን። ይሄ ብቻ አይደለም። በመንገድ ዳር ስለወደቀ ዘሩ ግማሹን ደግሞ ምን በላው ይላል? ወፎች በሉት። አዋፋት ላይን ደስ የሚሉ ለጆሮም ድምጻቸውን ስትሰሙ የሚማርኩ ናቸው አይደል? እዚህ ጋር አዋፋት በአጋንንት ሲመሰሉ እናያለን። ምክንያቱም አጋንንት ደስ በሚል ነገር ነው የሚስበን። ድምጹ በሚያምር በተቀነባበረ ነገር፣ ላይን በሚማርክ ነገር ይስብና በልባችን ውስጥ ያለውን ቃሉን መውሰድ ይጀምራል ወገኖች። ስለዚህ ሰይጣንን ቢሆን ልናውቅበት ይገባል ማለት ነው። ሰይጣንን ወቁበት ተብሎ ተጽፏል ወገኖች። ከኦሪት ዘፍጥረት ከዮሐንስ ራእይ ድረስ ብታነቡ አንድም ቦታ ሰይጣን ተኝቷል ተብሎ አልተጻፈ። እኛን ለመፈተን፣ እኛን ከጽድቅ ጎዳና ለማውጣት ነቅቶ የሚኖር ጠላት ነው ወገኖች። ያለነው ኳስ ሜዳ አይደለም፣ ጦር ሜዳ ነው። ጦርነቱ ደግሞ ከክፉ መንፈሳዊ ሰራዊት ጋር ነው ወገኖች። ቃሉን እንዳይወስድ አንድ መጽሐፍ ላይ ምን የሚል አንብቤያለሁ። የአባቶች ገነት የሚል መጽሐፍ ነውና
የገዳም ደውል ሲመታ የሚነቃቁት መነኮሳት ብቻ አይደሉም፣ አጋንንትም ይነቃቃሉ። ልክ ደውሉ ሲሰሙ መነኮሳቱ ለመጸለይ፣ አጋንንቱ ደግሞ ጸሎት ለማስቆም ለፈተና ይነቃቃሉ የሚል አመት ያለው ወገኖች። ስለዚህ ጠላት አለብን። ጠላት የለብኝም ብንል ሞኞች ነን ወገኖች። እንኳን እኛ ምንም የማታውቀው የዋዋ እርግብ እንኳን ጠላት አለባት፣ ነጣቂ አለባት። እኛም ነጣቂ አለብን። ቃሉን የሚነጥቅ ነጣቂ፣ ነፍስን የሚነጥቅ ነጣቂ ያለብን ወገኖች። ስለዚህ ወገባችን የታጠቀ ሊሆን ይገባል፣ ተዘጋጅተን ልንኖር ይገባል። እግዚአብሔር ሁላችንን ይርዳን። ስለዚህ በመንገድ ዳር የወደቀው ዘር ዝንጉ ልብ ያላቸውን ሰዎች የሚያስታውስ ነው። ቃሉን ሰምተው ወዲያው የሚረሱ ሰዎችን የሚያስታውስ ነው ወገኖቼ። መርሳት ደግሞ መርሳት ብቻ አይደለም፣ መርሳት ሞት ያመጣል እኮ። የስኳር በሽተኞች መድኃኒታቸውን ከረሱ ወደ ሞት እኮ ነው እየተጓዙ ያሉት አይደል? እኛም የማይቋረጥ መድኃኒታችን የእግዚአብሔርን ቃል መርሳት ከጀመርን ወደ ሞት እየመጣን ነው፣ ወደ ሞት። ስለዚህ መርሳት የለብንም። የኃጢአት የበደል መነሻው ምንድነው ካልን አንዱ እኮ መርሳት ነው። አንድ አባት ብለዋል፣ በእያንዳንዱ ኃጢአት ፊት 3 ነገሮች አሉ። የመጀመሪያው ምኞት፣ ሁለተኛው አለማገናዘብ፣ ይሄ ይጎዳኛል ወይስ አይጎዳኝም ብሎ አለማገናዘብ፣ ሶስተኛው ግን መርሳት አሉ፣ ቃሉን መርሳት። ይሄ ወደ ዋናው ኃጢአት የሚወስደን ወገኖች። ኃጢአት እንደምናውቀው ዘሎ እንዳውሬ የሚዘን አይደለም፣ መነሻ አለ፣ መነሻ። ስለዚህ ትግላችን መሆን ያለበት ከምንጩ ጋር ነው፣ ከመነሻው ጋር ነው ትግላችን መሆን ያለበት፣ ላለመርሳት። የዝሙት መነሻው ምንድነው ካልን እኮ ምኞት ማለት ነው። የመግደል መነሻው ምንድነው ካልን ቂም ነው፣ ቁጣ ነው። የስርቆት መነሻው ምንድነው ካልን ስስት ነው አይደል? ሁሉም መነሻ አለው፣ መርሳትም መነሻ ነው። ስለዚህ እንዳንረሳ ቃሉን እግዚአብሔር ሁላችንን በቸርነቱ ይርዳን። ይሄ ብቻ አይደለም፣ ሌላው ደግሞ በአለት ላይ የወደቀ ዘርም አለ ጌታችን። ስለዚህ በአለት ላይ ስለወደቀው ዘር ሲናገር ምን ይላል? የሉቃስ ወንጌል ምዕራፍ 8 ቁጥር 13 ላይ በአለት ላይ ያሉት ሲሰሙት ቃሉን በደስታ የሚቀበሉ ናቸው፣ እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። አያችሁ፣ እነዚህ ቃሉን ሲሰሙት ምን ይላል? ደስ ይላቸዋል፣ ይረካሉ፣ ግን ፍሬ እንዳያፈሩ ስር ስለሌላቸው ፀሐይ ከትኩሳቱ ጋር ሲወጣ መከራ ሲመጣ ምን ይላል? ይክዱታል። ስለዚህ ወገኖች ስር ልንሰድ ይገባል። ይሄ የዓለቱን ልብ እግዚአብሔር እንዲያስወግድልን በእውነት ልንጸልይ ይገባል። ወደ ክርስትና ስትመጡ ለበረከት ብቻ የተጠራችሁ እንዳይመስላችሁ፣ ለጸጋ ብቻ የተጠራችሁ እንዳይመስላችሁ። መከራም አለ፣ ለመከራም ተጠርታችኋል። በስሙ መከራ እንድትቀበሉ፣ ስለ ወንጌሉ፣ ስለ ቃሉ፣ ስለ መስቀሉ መከራ እንድትቀበሉ ተጠርታችኋል ወገኖች። አንዳንድ ሰዎች ይላሉ እውነተኛ ክርስቲያን ማለት ይላሉ፣ መቼም ዛሬ የተሳሳተ ትምህርት በዝቷል። እውነተኛ ክርስቲያን ከሆንክ አትታመምም፣ በችግር ውስጥ አታልፍም፣ በመከራ ውስጥ አታልፍም ይላሉ። እግዚአብሔር ወገኖች እንደዚህ አይነት ዋስትና አልሰጠንም። እኔም ብታምኑ አትታሰሩም፣ እኔም ብታምኑ በፈተና ውስጥ አታልፉም የሚል ቃል አልሰጠንም ወገኖች። እንደውም በምድር ሳላችሁ ምን አለባችሁ? መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌያለሁ ነው ያለው ወገኖች። እንደውም የክርስቲያን መከራው ብዙ ነው፣ ስደቱ ብዙ ነው፣ እንግልቱ ብዙ ነው። ግን መከራው ጊዜያዊ፣ የምናገኘው በረከት ግን ዘላለማዊ ነው። ችግሩ ጊዜያዊ ነው፣ ፈተናው ጊዜያዊ ነው፣ ህመሙ ጊዜያዊ ነው። የምናመልከው አምላክ ግን ዘላለማዊ ነው። ከጊዜ በላይ የሆነ አምላክ፣ ከሁኔታ በላይ የሆነ አምላክ ነው የምናመልከው። ከዚህ በፊትም ብያችኋለሁ፣ 50ም ካለ በበገሌ አንድም ካለ በበገሌ ያለች ድመት ይባላል አይደል? 50ም ቢኖር አንድም ቢኖር ድመት ወተት የሚሰጣት በዛው በገሏ ነው። እኛ በየትኛውም ዘመን ብንኖር፣ የፈለገ ዲሞክራሲ ቢሰፋ፣ ርዕዮተ ዓለሙ ቢያድግ፣ ስልጣኔው ከፍ ቢል፣ አንድ የማይቀር ጉዳይ አለ፣ አንድ የማይቀር ነገር አለ። እርሱም ምንድነው ካለ ስለ ክርስቶስ መከራ መቀበል፣ ስለ መስቀሉ መከራ መቀበል ወገኖች አይቀርም። ስለዚህ እንድንጸና
ይሄ አለቱ ልባችንን እግዚአብሔር እንዲያወጣልን እና የሥጋ ልብ እንዲሰጠን ልንጸልይ ይገባል። በትንቢተ ሕዝቅኤል ምዕራፍ 11 ቁጥር 20 ላይ የድንጋዩን ልብ ከሥጋችሁ አወጣለሁ የሥጋንም ልብ እሰጣችኋለሁ የሚል ቃል አለ። የሥጋ ልብ ምን አይነት ልብ ነው? ሥጋ ለምሳሌ አሁን ይሄንን ጉንጫችሁን ነካ ብታደርጉት በቀላሉ ስርጉድ ይላል አይደል? በቀላሉ ነው ለፍቅር የሚነካ ለቸርነት የሚነካ ለመልካም ሥራ የሚነካ ለእግዚአብሔር ቃል የሚነካ ልብ እሰጣችኋለሁ ማለት ነው። የሥጋ ልብ እሰጣችኋለሁ ማለት ነው። ይሄንን ልብ ሰጥቶን በመከራ እንድንጸና እግዚአብሔር ሁላችንን በቸርነቱ ይርዳን። ይሄ ብቻ አይደለም። ሌላው በእሾህ ላይም የወደቀ ዘር አለ። በእሾህ ላይ ቃሉ ምን ይላል? የሉቃስ ወንጌል ምዕራፍ 8 ቁጥር 14 ላይ በእሾህ መካከል የወደቀው እነዚህ የሚሰሙት ናቸው፣ መንገዳቸውንም ሄደው በሕይወት ዘመን በሐሳብና በባለጠግነት ምኞት ወይም ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። ግማሹ ዘር በምን ላይ ነው የወደቀው? በእሾህ በቀለ። እንደውም የተወሰነ ፍሬ ያፈራ፣ ግን ሙሉ ፍሬ እንዳያፈራ ምን አንቆ ያዘው? እሾሁ አንቆ ያዘው። እነዚህ ቃሉን ሲሰሙ ደስ የሚላቸው ናቸው፣ ግን እንዳያፈሩ በዚህ ዓለም ምቾት በባለጠግነት ሐሳብ ታንቀው ይዛሉ። ስለዚህ ሙሉ ፍሬ አያፈሩም እያለ ነው ጌታ እግዚአብሔር። ወገኖቼ ገንዘብ ይሰጣል። በመጽሐፍ ቅዱስ ውስጥ ባለጸጎች ተገልጸዋል። እነ አብርሃም፣ እነ ዳዊት፣ እነ ሶሎሞን፣ እነ ኢዮብ። እንደውም ኢዮብ በምስራቅ ካሉ ሀገሮች መካከል ኢዮብን የሚያክል ባለጸጋ ሰው የለም ይላል። ባለጸጋ መሆን በራሱ ስህተት አይደለም ወይም ኃጢአት አይደለም፣ ግን ገንዘብን በመንፈሳዊነት ልንይዘው ይገባል። ካለበለዚያ መጥፊያችን ይሆናል እንጂ እግዚአብሔር ይሰጣል እኮ በጎ ስጦታ ፍጹም በረከት ከላይ ነው። በመዞር የሚደረግ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል የያዕቆብ መልእክት ላይ። አያችሁ፣ በመዞር የሚደረግ ጥላ የዓለሙን ፀሐይ ካያችሁት ወይም ብርሃኑን ካያችሁት በመዞር የሚደረግ ጥላ አለው። በአንድ በኩል ብርሃን ሲሆን በአንድ በኩል ጥላ አለ። ጥላ የጉድለት ምልክት ነው። እግዚአብሔር ግን በመዞር የሚደረግ ጥላ የለውም። አያችሁ፣ ጥላ የሌለው ብርሃን፣ ጉድለት የሌለው ሙላት ወይም በረከት ማን ነው ካላችሁ የሰማይ አምላክ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ይሄ አምላክ ገንዘብ ይሰጣል፣ ሀብት ይሰጣል። ግን ገንዘብ ማለት ይፈልጋል፣ ግንዛቤን ይፈልጋል። ተመች እግዚአብሔር ለምንድን ነው ሀብትን የሚሰጠው ካላችሁ ሶስት ነገር ማንሳት ይችላል። የመጀመሪያው ለራሳችን እንድንጠቀምበት፣ ሲርበን እንድንበላበት፣ ልብስ እንድንገዛበት፣ ቤተሰቦቻችንን እንድንረዳበት፣ ትዳራችንን እንድንመራበት እግዚአብሔር ገንዘብ ይሰጣል። አንደኛው። ሁለተኛው አስራት እንድናወጣ እግዚአብሔር ገንዘብ ይሰጣል። ቤተክርስቲያን እንዲታነጽ፣ ወንጌሉ እንዲሮጥ፣ ወንጌል ባልተሰበከበት ስፍራ ላይ ሁሉ እንዲሰበክ፣ ለወንጌል አገልግሎት እንድንሰጥ እግዚአብሔር ገንዘብ ይሰጣል። በሁለተኛ ደረጃ። በሶስተኛ ደረጃ ድሆችን እንድናስብ ነው፣ ምስኪኖችን እንድናስብ እግዚአብሔር ገንዘብ ይሰጣል። ገንዘብ የሚሰጠን ከሌላው ባለሀብት ጋር እንድንፎካከር አይደለም ወገኖቼ፣ ምስኪኖችን እንድናስብ ነው። ምክንያቱም ድሆችን መርሳት ማለት እግዚአብሔርን መርሳት ነው። እግዚአብሔር መባችንን የሚቀበልበት መንገዱ ምንድነው ካላችሁ በድሆች አፍ ነው። የእግዚአብሔር ባንክ ቤት ያለው የድሆች ሆድ ውስጥ ነው ወገኖች። ለዛ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔርን ማግኘት ትፈልጋለህን? እንግዲያውስ ወደ ድሆች መንደር ሂድ፣ በዛ ተርቦ በዛ ተጠምቶ ታገኘዋለህ። ለተራበ ምግብ ስትሰጥ፣ ለተጠማ የሚጠጣ ስትሰጥ እግዚአብሔርን አገኘ ማለት ነው ብሏል ዮሐንስ አፈወርቅ። በሌላም ቦታ ወደ ቤተ መቅደስ ስትመጡ እባካችሁ ቤተ መቅደስ ረግጣችሁ አትምጡ ብሏል። ምክንያቱም ትልቁ ቤተ መቅደስ የሰው ልጅ ስለሆነ፣ ሕንጻ ሥላሴ የሰው ልጅ ስለሆነ። ስለዚህ ድሆችን እንድናስብ ገንዘብ እግዚአብሔር ሊሰጥ ይችላል፣ ሊባርክ ይችላል ወገኖች። ግን ገንዘብን በመንፈሳዊነት ካልያዝን ፍሬ እንዳናፈራ፣ የንስሐ ፍሬ እንዳናፈራ፣ መንፈሳዊ ፍሬ እንዳናፈራ ምክንያት ሊሆነን ይችላል። እግዚአብሔር ይጠብቀን በእውነት ከዚህ። በመጨረሻ በመልካም መሬት ላይ ደግሞ ያረፈ ዘር አለ።
በመልካም መሬት ላይ ያረፈው ዘር 100 እጥፍ አፈራ ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ወገኖች እግዚአብሔር ታማኝ አምላክ ሁሉ ጊዜ በስፍራውና በቦታው የሚገኝ ጌታ ቃሉን በመልካም ልብ ከተቀበላችሁ ቃሉ ያፈራል፣ በውስጣችሁ ያፈራል፣ ፍሬውን ታዩታላችሁ። የቃሉ ዘር አይመክንም፣ በፍጹም አይመክንም። ብቻ በመልካም ልብ እንቀበለው። ይሄ ታዲያ መልካም መሬት እያለ ጌታ የሚገልጸው ምንድነው? ምን አይነት ነው? የመጀመሪያው መልካም ልብ ያልተጋለጠ ልብ ያለው ማለት ነው። እግዚአብሔር ወገኖቼ ልባችንን ፈጥሮ ዝም ብሎ እንደው አላስቀመጠውም። በአጥንት ዙሪያውን ከቦታል። በቀላሉ መጋዝ እንኳን በማይቆርጠው አጥንት በአጥንት ሳንቃ ውስጥ እግዚአብሔር ልባችንን አስቀምጦታል። ለምን? እንዳይጎዳ። እኛንን ባመለካከታችን፣ እኛንን በምኞታችን፣ በሐሳባችን ልባችን እንዲጎዳ ያደረግነው ወገኖች። ቅዳሴ ላይ እኮ አንድ የምንሰማው ቃል አለ አይደል? ልባችሁን በሰማይ አኑሩት ይባላል አይደል? አያችሁ፣ ልባችን እኛ ጋር ከሆነ ይቆሽሻል። ልባችን እኛ ጋር ከሆነ ይረክሳል፣ ማንንም ይጎዳዋል፣ የዓለም ፍላጻ ያቆስለዋል። ስለዚህ ልባችን በሰማይ መስወር አለበት፣ በእግዚአብሔር እቅፍ ውስጥ ልባችን መሆን አለበት ወገኖች። ለዛ ነው በቅዳሴው ልባችን በሰማይ አኑሩ እየተባለ የሚታወጀው። አንዳንድ ሰዎች ሆን ብለው እኛን ለማስለቀስ፣ እኛን ለማሳዘን አስበው ይመጣሉ። ዛሬ አስለቅሰዋለሁ፣ ዛሬ አስለቅሳታለሁ ብለው ክፉ ቃል ይወረውሩብናል። እኛም ያንን ቃል ስንሰማ ልባችን ተሰብሮ ስናለቅስ እንውላለን። አያችሁ፣ ልባችን የተጋለጠ ነው። መልካም ልብ የሚባለው ግን ያልተጋለጠ ልብ፣ ለዓለም ፍላጻ፣ ለዓለም ትችት፣ ለዓለም ነቀፌታ ያልተጋለጠ ልብ መልካም ልብ ይባላል። እግዚአብሔር መልካም ልብ ይስጠን በእውነት። ይሄ ብቻ አይደለም፣ ጥልቀት ያለው ልብ፣ ጥልቅ የሆነ ግንዛቤ ያለው ልብ መልካም ልብ ይባላል። ዛሬ እንደምታውቁት ነው፣ ለብ ነው፣ ከላይ ነው። አንዳንድ ሰዎችም ሆን ብለው ይመጡና እንደው የተወሰነ ጥቅስ ሲነገረኝ ለመናፍቃን መልስ እንድሰጥ ይላሉ። ጥሩ ነው፣ ለመናፍቃን መልስ መስጠት በቀደሙት ዘመንም አባቶቻችን ያደረጉት ነው። ግን የኛስ ጥያቄ መች ተመለሰ? እስካሁን ድረስ እኮ በጥያቄ ውስጥ ነው ያለ ነው። ስለዚህ ማደግ አለብን። በምን? በእግዚአብሔር ቃል ዕውቀት ማደግ አለብን። ሁሌ የምጠቅሰው ቃል ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ህልም አይደለም፣ ራእይ አይደለም፣ ታምር አይደለም፣ ምልክቶችም አይደለም። ዕውቀት፣ የሰማይ ዕውቀት፣ የእግዚአብሔር ቃል ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው ወገኖች። ዕውቀት መነሻ ነው። መድረሻው ደግሞ ያወቁትን በፍቅር ማከናወን፣ በእምነት ማከናወን ነው ወገኖች። ስለዚህ ስር የሰደደ ዕውቀት ያስፈልጋል ማለት ነው። ክርስትና ደስ የሚለው በማወቅ ስትኖሩበት፣ በመረዳት ስትኖሩበት፣ ለምን እንደምትጸልዩ፣ ለምን እንደምታስቀድሱ፣ ለምን እንደምትሰግዱ በማወቅ ከሆነ ያደረጋችሁት ደስተኛ ትሆናላችሁ። ስለዚህ መልካም ልብ የሚባለው ሌላው ጥልቀት ያለው ልብ ነው። ይህ ብቻ አይደለም፣ መልካም ልብ ዓለምን የናቀ ልብ ነው። በጥንቱ ጊዜ አማኞች ሲጠመቁ አንድ የሚሉት ቃል አለ። ዓለም ከኋላዬ መስቀል ከፊቴ እያሉ ነበር የሚጠመቁት። ስለዚህ እኛም መልካም ልብ አለን የምንል ከሆነ ዓለምን መናቅ አለብን። እየወላወሉ አይሆንም። ልክ እንደ ድንበር ሰው፣ የድንበር ሰው ሁለት አይነት ቋንቋ አለው፣ ሁለት አይነት መታወቂያ አለው፣ ሁለት አይነት ባህል፣ ሁለት አይነት አለባበስ አለው፣ ግዛቱ አለየም። እንደዚህ አይነት አኗኗር ያለን ሰዎች አለን ወገኖች። እግዚአብሔር ግን አይወደውም። ትኩስም አይደለም፣ በራድም አይደለም። እንደው ለብ ያልክ ስለሆንክ ካፊ አውጥቼ ልተፋ ነው ይላል። በእግዚአብሔርም ፊት አንደኛ፣ በዓለም ፊትም አንደኛ እየሆንን አይሆንም ወገኖች። ግዛታችንን መለየት አለብን። እኛ መጨከን አለብን፣ መወሰን አለብን ወገኖች። እግዚአብሔር ይርዳን በእውነት። ሁሉም ሰው መናኝ መሆን አለበት። መናኝ ማለት እንደው ጫካ የገባ ብቻ እንዳይመስላችሁ። ከተማ ላይ ይኖር፣ ዓለም ላይ ይኖር፣ ግን ለዓለም ጀርባ ይሰጣል። ብዙ ሰው አለ። ዓለም ላይም እየኖረ መናኞች መሆን እንችላለን ወገኖች። የከተማ መናኝ እግዚአብሔር ይርዳን።
ይሄ ብቻ አይደለም፣ በቅንነት የሚሰማ ልብ መልካም ልብ ነው። መቼ በንግግር መሃል አንዳንዴ ስህተት አለ። አንዳንዴ ሳናስበው እንደ ውልቅ እያለ ካፋችን የሚወጣ እንደ ጉጥልቅ እያለ የሚወጣ ክፉ ቃል አለ አይደል? ያንን በቅንነት መስማት አለብን ወገናችን። በንግግር ብቻ ለመግባባት እንዳትሞክሩ። በንግግር ብቻ ለመግባባት የምትሞክሩ ከሆነ ትተራመሳላችሁ። አንዳንዴ ሐሳብን መረዳት ጥሩ ነው። ህፃናቶች እኮ ሲኮላተፉ አስተካክለን እንሰማቸዋለን አይደል? አይ እንዲህ ሊል ፈልጎ ነው እንላለን። ከንግግራቸው በላይ ንጹህ ባህሪያቸውን እናያለን። እኛም ወገኖች አንዳንድ ጊዜ ስህተት ስናይ በቅንነት ማረም ያስፈልጋል። አክሙ መስማት፣ አክሙ ማየት ያስፈልጋል። ካለበለዚያ ለቀረበን ሁሉ እንደማቅ የምንቆሰቁስ ከሆነ እንደ እባብ የምንናደፍ ከሆነ ከማንም ጋር መኖር አንችልም ወገኖች። ቅንነት ያስፈልጋል። ቅንነት በቅን ልብ የሚሰሙ መልካም ልብ አላቸው። ይሄ ብቻ ሰምተው የሚጸኑ እነዚህ መልካም ልብ ያላቸው ናቸው። ቃሉን መስማት ወገኖች ጥሩ ነው፣ ግን በሰማነው ቃል ደግሞ መጽናት አለብን። መጽናት ቃሉን መስማት ልክ ቁርስ እንደመብላት ቀላል አይደለም። ምሳ እንደመብላት ቀላል አይደለም። ቃሉን ስንሰማ ብዙ ፈተናዎች አሉ፣ ትግሎች አሉ፣ መከራዎች አሉ። ግን ሁሉ ጊዜ በስፍራችን ለመገኘት መጸለይ ያለብን ወገኖች። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 9 ላይ አታምኑምና አትጸኑም የሚል ቃል አለ። አታምኑምና አትጸኑም። ምንድነው የማናምነው? ዓለምን ታሸንፋላችሁ የሚለው ኃጢአት አይገዛችሁም የሚለው ቃል አታምኑምና አትጸኑም ሲለው ሮሜ 6 ላይ ተጽፏል ወገኖች። ስለዚህ መጽናት ያስፈልጋል። መጽናት መልካም ልብ ያላቸው ሰዎች የሚጸኑ ናቸው። ታዲያ በመጨረሻ መልካም ልብ እንዲኖረን ምን እናድርግ ካልን የመጀመሪያው ቃሉን ማሰላሰል። ቃሉን ሰምቶ መሄድ ብቻ አይደለም። ቤት ስትሄዱ ዛሬ የተማራችሁትን ዛሬ የሰማችሁትን ቃል ደጋግሞ ማሰብ ያስፈልጋል። ማማጀግ ያስፈልጋል። ማላም ያስፈልጋል። የላመ ነገር እኮ ከሰውነት ጋር ይዋሃዳል። እኛም ቃሉን የምናመነጅግ ከሆነ የምናብላላ ከሆነ የምናስበው ከሆነ ልባችን ጋር ይዋሃዳል፣ በውስጣችን ይቀራል ወገኖች። ስለዚህ ቃሉን ማሰብ ያስፈልጋል። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 8 ላይ ምን ይላል? የዚህ ሕግ መጽሐፍ ከአፋ አይለይ ይላል። ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያ ጊዜ መንገድ ይቀናልሃል ይከናወንልሃል። አንዳንድ ሰዎች ለምንድነው ቃሉን የማትሰማው ስትሏቸው አይ ቢዚ ነኝ ይላሉ። ግን ወገኖች ስራቸው አይከናወንላቸው። ቃሉ ነው የሚለው። ቃሉን ሁሉ ጊዜ የምንሰማ ከሆነ የምናብላላ ከሆነ እንደ ጧት እንኳን ወደ ስራ ከመሄዳችን በፊት 10 ደቂቃ ቃሉን አንብበን አሰላስለን ብንወጣ እኮ ማን ቀድሞ ይወጣል? እግዚአብሔር ቀድሞ ይወጣል። እግዚአብሔር በቀደመበት ደግሞ በረከት አለ፣ ድል አለ፣ ማሸነፍ አለ። እግዚአብሔር ባልቀደመበት ግን መባከን ነው። በቃ ሲባክኑ መኖር ነው። የቀኑ መዋከብ ለሳምንት አሳልፎ ይሰጣቸዋል። የሳምንቱ መዋከብ ለወር፣ የወሩ መዋከብ ለዓመት፣ እድሜ ልክ ሲዋከቡ መኖር፣ መጨረሻ ላይ ደግሞ በሞት መጣላት። አያሳዝንም ወገኖች? ስለዚህ ለእግዚአብሔር ቃል ጊዜ መስጠት፣ ማሰላሰል፣ በተዘክሮ ውስጥ መቆየት ያስፈልጋል። ስለ ንስር ትንቢተ ኢሳይያስ ላይ እኮ ተጽፏል። ንስር 40 ዓመት ከኖረ በኋላ ያረጃል፣ ይደክማል። ከዛ 40 ዓመቱ ላይ ጭው ባለ በረሃ ይገባና 40 ቀን በጽሞና ያሳልፋል። ንስር 40 ቀን በጽሞና ካላሳለፈ ምናልባት ከዛ በኋላ 10 ዓመት ቢኖር ነው፣ ከዛ ይሞታል። ንስር 40 ዓመት ኑሮ 40 ቀን የጽሞና ጊዜ ከወሰደ ግን እንደገና 40 ዓመት የመኖር አቅም አለው። አያችሁ፣ ኃይላችሁን እንደ ንስር ያድሳል የሚል እግዚአብሔር ቃል ለዛ ነው። እኛም የጽሞና ጊዜ ያስፈልጋል። ራሳችንን የምንመለከትበት፣ ነገረ ክርስቶስን የምናስብበት፣ የእግዚአብሔርን ቃል ሰማይን የምናንጎዳጉድበት የተዘክሮ የጽሞና ጊዜ ያስፈልጋል ወገኖች። መልካም ልብ የሚኖረን ቃሉን በማሰብ ይሄ ብቻ አይደለም፣ ደጋግሞ ቃሉን መስማት።
ለመጨረሻ ጊዜ ዛሬ ምሳውን ይበላል ለመጨረሻ ጊዜ በቃ ከዚህ በኋላ ምሳ አልበላም ያላል ከዚህ በኋላ ቁርስ አልበላም ብሎ ይበላል የለ ምሳ ይደጋገማል ቁርስ ይደጋገማል የእግዚአብሔርን ቃል መደጋገም አለበት ወገኖች መደጋገም አለበት ያለ ምግብ መኖር እንደማንችል ያለ እግዚአብሔር ቃል መኖር አንችልም ወገኖች ካለበለዚያ ስንደናበር ነው የምንኖረው ቀኙን የሚያሳየን እኮ የእግዚአብሔር ቃል ነው የሚያጸናን የእግዚአብሔር ቃል ነው ስለዚህ ደጋግሞ መስማት ያስፈልጋል ከቃሉ አጠገብ ግዴላችሁ ረጅም ጊዜ ማሳለፍ መልካም ነው ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመዝ እንተ ትክልት ሀበሙ ሀዘማይ ነው የሚለው እንተቱ ፍሬያ በበጊዜያ ወቁጽላኒ ይትነገር ይላል በቀንና በሌሊት ህጉን የሚያስብ ምስጉን ነው በወንዝ ዳር እንደተተከለ እለት እለት ፍሬውን እንደሚሰጥ እንደማይጠወልግ ዛፍ ይሆናል አያችሁ በወንዝ ዳር የተተከለ ዛፍና ከወንዝ ዳር ውጪ ያለ ዛፍ ልዩነቱ ምንድነው በወንዝ ዳር የተተከለ ዛፍ የክረምት ጥገኛ አይደለም ከርሞ በሚዘንብ ዝናብ ጥገኛ አይደለም እለት እለት ውሃ ከወንዙ ስለሚያገኝ እለት እለት ያፈራል ወገኖች እኛም ቃሉ አጠገብ ውሃው አጠገብ ከተተከለ ከተቀመጥን ረጅም ጊዜ ካሳለፍን ያለ ምንም ጥርጥር ብዙ ፍሬ እናፈራለን እግዚአብሔር ይርዳን ስለዚህ ደጋግሞ ቃሉን መስማት መልካም ልብ እንዲኖረን ይረዳናል በመጨረሻው በስጋ ሩጫ ሰበብ ከቃሉ አለመራቅ ወገኖች እንዳይመስላችሁ የምንኖረው በድካማችን ብቻ አይደለም የምንኖረው በጸጋው ፍሰት ነው በሰላም ወጥተን በደስታ የምንገባው እኮ እግዚአብሔር በዙፋኑ ላይ ስለተቀመጠ ነው መልካም ገበያ ገበያችሁ መድኃኒዓለምን ያላችሁ መልካም ገበያ ገበየን አማኑኤልን ያልን ያን ዘምር አይደለም ወገኖች ለምን ለስጋ ብቻ ማለት ጽድቁን ስናውቅ ሌላ ሁሉ ከራት በኋላ ዳረጎት እንደሚጨመር ሌላ ሁሉ ይጨመርልናል ወገኖች ስለዚህ በስጋ ሩጫ ሰበብ ከቃሉ አትራቁ አንዳንድ ሰዎች የሚጠቅሱ ጥቅስ አለ የራሳቸው ጥቅስ ድሃ በጸሎቱ ሀብታም በገንዘቡ ይላል አይደል ይሄ ብቻ አይደለም እንደው ገንዘብ ካለ በሰማይ መንገድ አለ ይላል ገንዘብ ካለ ምናልባት በአውሮፕላን መሄድ እንችላለን የእግዚአብሔር መንግስት ግን በገንዘብ ብቻ መውረስ አንችልም ወገኖች ለቃል ጊዜ መስጠት ያስፈልጋል እንደው ምን ይላል አንደኛ ጴጥሮስ ይሄንን ጥቅስ ማምረላችሁና ትምህርቴን ልጨርስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ እንዲህ ይላል ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል የጌታ ቃል ግን ለዘላለም ይኖራል ስጋን በምን መሰለው ጴጥሮስ በሳር መሰለው የስጋን ክብር ደግሞ በሳር አበባ መሰለው እንግዲህ ሳሩ ሲጠወልግ ምኑም አብሮ ይረግፋል ፍሬውም አበባውም አብሮ ይረግፋል ስጋ ሲሞትም የስጋ ክብርም አብሮ ይረግፋል ሙር መባሉ ባለጸጋ መባሉ ዝነኛ መባሉ ባለስልጣን መባሉ ሁሉም ይረግፋል ወገኖች የእግዚአብሔር ቃል ግን ለዘላለም ይኖራል ይህንን የዘላለምን ቃል ገንዘባችሁ አድርጉ ብዙ ትግል ሊኖር ይችላል ግን ከርካታችሁ አጠገብ ዞር እንዳትሉ ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ነፍስ ያንተን ትናፍቃለች ነው የሚለው ዋላ ምንጭ ነው የምትወደው ወራጅ ውሃ አይደለም የምትጠጣው ምንጭ ትወዳለች በምንጩ ዙሪያ ምንም አውሬ ቢጠብቃት ግን እርካታዋ ያለው ምንጩ ጋር ስለሆነ ወደ ምንጩ ትሄዳለች እኛ ምንም ፈተና ቢበዛብን ወገኖቼ እርካታችን እግዚአብሔር ነው ደስታችን እግዚአብሔር ነው ቃሉ ነው ከሱ ዞር እንዳትሉ ደስታ በፍለጋ ይገኝ እርካታ በፍለጋ ይገኝ ደስታ በዝሙት ደስታ በመጠጥ የለም ደስታ በመልካም ምድር ውስጥ ደስታ በጊዜ ውስጥ የለም እርካታ አየር ላይ በመሄድ ቤት በመስራት የለም ደስታ የሚንቆረቆረው እርካታ የሚንቆረቆረው ከእግዚአብሔር ዙፋን ስር ነው እሱም ቃሉ ነው ስለዚህ ይህንን ቃል በመልካም ልብ እንድንቀበለው እግዚአብሔር ሁላችንን ይርዳን ቃሉን ሰምተን 30 60 100 ፍሬ እንድናፈራ በኋላ መንግስቱን እንድንወርስ እግዚአብሔር ሁላችንን በቸርነቱ ይርዳን በትንሹ ጊዜያችን የመከረን አምላክ እግዚአብሔር ይመስገን ነው
ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ቃለ በረከትን ያሰማልን፣ ለአባታችን ላስተማሩን የሰማነውን በልቦናችን ያሳድርብን። ስለነበረን ቆይታ እጅግ አመሰግናለሁ።